የብሩክና የሀይሚዬ መታረቂያ ቀን ደረሰ እያልን ነው እንግዲህ ሁላችንም እያሰብን በጉጉት የምንጠብቀው። እንደዚሁም ብሩኬ ደግሞ 3 ቀን በመጥፋቱ እንደ ዘር ለገብረ አይነቶች ጥቃቅን ዩቲዩበሮች ብሩኬ ታሟል ሆስፒታል ገባ ብላችሁ ታምሌል አድርጋችሁ ገብታችሁ ስታወሩ፣ እንደዚሁም ደግሞ ከዚህ በፊት አንድ እህታችን ቤት ከሸገር ድምጽ የሚያስተላልፍ ዩቲዩበር ሳለ ማለት ነው። መልሳ ደግሞ አንደኛዋ ጋር ባይዛዊ በውስጥ ይነጋገራሉ 3 ሰዎች ማለት ነው። እና የአንድ ሰው ድምጽ እያሰማችሁ የብሩኬ ጓደኛ ነው ብላችሁ እያወራችሁ 100% ብሩክን አያውቀውም ሲጀመር ማለት ነው። እሱ ተከፍሎት ነው ድምጽ የሚያወራው ሀይሚዬን የምታሰድቡ ማለት ነው። እኛ እኮ ግራ ገባን ሁላይን ነው የምላችሁ። የማሄ ቤት ሲኬድ እሷ ቤት ያበደ ለቅሶ ነው። ዩቲዩብ እኮ ለቅሶ ቤት ሆነ። ሬዲዮን ነው። መፍታ ቤት ደግሞ እሱ ጋር ሲኬድ ደግሞ እውነታው እሱ ጋር ያኔ መፍታው በዚህ አጋጣሚ በጣም ምርጥ ሰው ነው። በጣም የሚወደድ ነው ሬዲዮን። ግን ያው እውነታ ደግሞ ብለን እሱ ቤት ስንሄድ እሱም ከእጮኛዋ እንደተለያየ እያወራ ጭራሹን በቃ የመፍታ ቤት ደግሞ ያስደነግጥ ነው። እንደው እኛን ኦዲየንስ እንደው መጫወቻ አረጋችሁ እኮ ጢባ ጢቢ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ። እኔማ ቁርስ፣ ብሬክፋስት፣ ላንች፣ ስናክ፣ ዲነርስ እያደረኩ ነው ማመጣላችሁ ማለት ነው። ከምር አሳበዱን እኮ ውዶቼ። ሪሊውን ነው የምነግራችሁ። እኔ ማሄ ቤት ሄጄ ማሄ ዛሬ ስታለቅስም ሆነ ወደ ቡታጅራ ሄድኩ ስትል በጣም ነው የከፋኝ። ለምን ዋሻችኋለሁ? ግን መለስ ብዬ ሳስብ የማሄ ነገር ለኦዲየንስ ምንድን ነው? ምን አይነት ስሜት ነው የሚሰማው? ኦዲየንስ እኮ ይረብሻል። ማሄዬ የምንወድሽ ሪሊውን ነው። የሀይሚዬ እንደዚህ ስቅቅ ማለቱ እኛም ምላሳችንን አውጥተን አፍ አውጥተን እዚህ ላይ ማለት አያቅተንም። ግን ራሳችንን ኮንትሮል በማድረግ ያለውን ነገር መፍትሄ እንዳለው እንደተማረ ሰው ማለት ነው። sometimes mahe please think here no good like this think for audience ደግሞ ይሄ ስራ የለኝም ትምህርት ማቋረጫለሁ ምን ሰራው የለም ምትሆን እኔ እኮ ሀይሚዬ እኮ ውዶች ግራ የሚገባኝ ሀይሚዬ የማይስ ቤት እንደዚሁ ብሩክ ወንድማችን ይጠቀም አይደለም። ብሩክ ቤት 3 ቀን ነው። እሱም ከጠፋ ቻናላው እየተጫነበት አይደለም። ጠይብ የዳኒና የሱስና እያደገላቸው ነው። ለነሱ ቤት እየተሰራ ነው። ጠይብ እነሱ ተዋቸው፣ ወንበዴዎች ናቸው፣ አላህን የማይፈሩ ናቸው ሱስናና ዳኒ። ግን ኦዲየንስ የሚያረጋጋ ሰው ጠፋ። ሀቦቶ እሱም ዛቻ ነው። እንደዚሁም ቅመምን ትንሽ ኩርኩም ነው እየቀረ ብቻ ይሁን። እሱም ለበጎ ነው ሲባል ማሄ ቤት ለቅሶ ነው ሲባል ደግሞ በጣም ውስጤ እንትን ያለው ሙፍታ እሱም እጮኛ ነገር ነበረችው ሰው ከሷ ጋር እንደተለያየ ነው። ያው ዲስከስ አድርጎ በጠረጴዛ ዙሪያ አልተስማሙም፣ ተለያየ። ከዛም በኋላ ስለሷ መልካምነት፣ ስለሷ ጥሩነት፣ ስለሷ ሴትነቷ መስክሮ ስለሷ መልካምነት አወራ። ግን ሁሉ ነገር ፐብሊክ ማድረግ የለበትም። ተለያየን በቃ እንደተማረ ማለት ነው። መጥቶ ተናገረ። ግማሾቹ ናኒ ነው ማኑስ ነው ጥሩ ልጅ ናት እኮ ለምንድነው ላይክ አሉት። መፍታ ማለት ነው። ግን ርዕሱ የሚለው ምንድነው? ስለ ሀይሚና ስለ ብሩክ እውነታ ብሎ ሲያወራ በጣም ነው የሚያስደነግጠው። እና እኔም እንደነሱ ሆኜ ነው ምናምን ሲል ያስደነግጣል። እኔ ደንግጫለሁ። ለምን ዋሻቸዋለሁ? እንደዚሁም ደግሞ እኔማ ምን ዛሬ ፋዲዮኛለሁ ባይዘው እንትና ጋር ማሄ ቤት ለቅሶ ነው። ለቅሶ ያስለቅሳል ውዶቼ። ግን ምንድነው ጥቅሙ መሰላችሁ? ኦዲየንስ ማጨናነቅ ነው። እኔ እኮ ግራ ገባኝ። ወይስ ፈትፋች? እናንተ ኦሪጂናል ፈትፋች ናችሁ እናንተ የምትባሉት። እኛ ፎርጅድ ውዶቼ። ዘር ለገበሬ ግን የምትላችኋለች መሰላችሁ? የሀይሚዬና የብሩኬ መታረቂያ ሰዓት ደርሷል፣ ቀርበዋል። ዩ አንደርስታንድ? ያው እንደተለመደው ዛሬ ሁላችንም እያወራን ነበር። ዳኒ ቤት የስተርዴይ ስለሆነ ከዛም በኋላ ነው ሱስና ቤት ቢኮዝ ለቻናላቸው ሰፖርት እየተደራረጉ ነው። ይሄ ሁላችሁ የምታውቁት አገር ያወቀው ምን የሞቀው እንደሚባለው ማለት ነው። ግን መፍታ ቤት ሲያወራ
በእርግጥ ደንግጫለሁ። ለምን አሻቸዋለሁ? መፍታ ርዕሱ የሚያስደነግጣ ያን ርዕሱ እውነተኛ ነገር እሱ ጋር እንዳለና ስለሱ እጮኛ እንዴት እንደተለያዩ እሱንም ማስረዳ። ከዛም በኋላ እኔም እንደነ ብሩኬ ምናምን ብሎ ነው የሚያወራው። የሚቀደደው ልነበር እና እኔ ሌላው ደግሞ ውዶቼ ቶታሊን የመጣሁበት በጣም ያዘንኩት ብሩኬ እንኳን ብሩኬ ጨጓራውን መታመም እኛም ታመናል እኮ ሪሊውን ነው የምነግራችሁ። ብሩክ በእርግጥ ሊታመም ይችላል፣ ግን በዚህ መልኩ ሆስፒታል ገባ ብላችሁ ደጋግማችሁ እንዲሁ ስትጽፉት እንኳን አይቀፋችሁ። ሪሊውን ነው የምነግራችሁ። 50,000 25,000 ቪው የለውም አይታይም። ይህ እኮ ሪስፔክት አይደለም። እኔ ስማችሁን ለጥፌ አወራ ነበር፣ እሱም አይቀርም። ሪሊውን አስደንጋጭ አስደንጋጭ። የሚያስደነግጣችሁ ያስደንግጣችሁ እንዴ! እነሱ እኮ ሰላም ናቸው። የብሩክ ወንድም እኮ ቪዲዮ እየሰራ ነው እንዴ! እናንተ ቆይ ኦዲየንስን በዚህ መልኩ እኔ ወላሂ ነው የምላችሁ። ዛሬ ምፍታ ቤት ሄጃለሁ። በስነ ስርዓት በደንብ ነው ያዳመጥኩት። እንደዚሁም ደግሞ ስታለቅስ ለቅሶኛዋ ዛሬ 3 ቀኗ ሰልስት ነው መሰለኝ። ምን ሆና ነው? እኔ ግን ራሴ እየገረመኝ ነው። ማሄ ዌክ አፕ። እኔም ራሱ በጣም ያኔ ውስጤ በጣም ነው ስታለቅስ ማለት ነው እንዴ። ዩቲዩብን እኮ ለቅሶ ቤት አደረገችው። ሪሊውን ነው የምነግራችሁ። አንዳንዴ ራስሽን ኮንትሮል አድርጊ። ለምን ሌላ ሰው ሌላ ነገር ነው የሚያስበው። አይኖ ዛት የሀይሚዬ ነገር ያሳዝናል። በሀይሚዬ እየተቸበቸበ ነው፣ በሀይሚዬ እየተሰራ ነው። በቃ ብሩክን ፈቅዷል፣ ባሏ ወይ ፍቅረኛ ፈቅዷል። ስለዚህ እኛ ሁለቱ ይተዋወቃሉ፣ መጨረሻውን እናያለን። ሀይሚዬ ታሳዝናለች። ሪሊውን ነው የምነግራችሁ የኔ ጭብጥ። እኔ ስለ ሀይሚዬ በጣም ነው አንጀት የምትበላኝ። ሪሊውን ነው የምነግራችሁ። ግን ማሄ እንደዚህ አትሁኝ። ስቶፕ ማሄ፣ ዶንት ክራይ፣ ቲንክ ፎር ኦዲየንስ። እንዴ ለቅሶ ቤት አደረገችው እኮ። ሪሊውን ነው። ምፍታ ደግሞ እንዴት ነው የምታስደነግጠን አንተ? የሚናገረው ነገር ራሱ ያኔ ጥሩ ንግግር ነው የሚናገረው። ስለ ራሱ እንዴት እንደተለያዩ ለሚስቱ ወይ ለእጮኛው ለነበረችው ጥሩ ክብር እንዳለው ቆንጅዬ በጣም እንደዛ እያለ አውርቷል። ጠይብ ግን እኔም እንደነ ብሩኬ እያለ ነው የሚያወራው። እና ቶታሊ መታረቃችሁ አይቀርም። ግን እባካችሁ አብሶ እኛ አስደንጋጭ የምትሉት እንደኔ አይነቱ ዘር ለገበሬ አይነቱ በሬ ወለዶች ብሩኬ መች ታመመ? ብሩኬ ጠይብ መች ሆስፒታል ገባ? ተው እናንተ እንደዚህ በሰው ላይ ሸርሸር አታድርጉ። በዛ ላይ ደግሞ ምንድነው እንደዛ ስትሉ ከስር ኮሜንት ሀይሚዬ ናታ ቲንክ የማያረጉ ማለት ነው። ቲንክ እንዴት ነው ውዶች የምታረጉት? ፎር ኤግዛምፕል ዘር ለገበሬ ብዙዎች ዩቲዩበሮች አሉ እኮ ከኔ የተሻሉ። ማነው ስሙ? ፍቃዱ ላይክ ከኔ የተሻሉ አሉ። እነዛ ቤት የማሰሙትን ሁሌ የሚሰሙት እኮ በሬ ወለደ ነው። ስማቸውን ብጠራ መቶ በፊት ይሰልቡኛል። በሬ ወለዶች የታወቁ ናቸው። ድምፅ አንዷ ቤት የሰማችሁትን ማናስመው እንደው ከዚህ በፊት ብሩኬ እንዲሆነ ዱባይ ምናምን ብሎ የሚያስተላልፈው ከኢትዮጵያ ሀና ማሩ ቤት የሚሰማውን ልጁ ማለት ነው የተሰማችሁ ጨረቃ ፋሚሊ ጋር የብሩክ ጓደኛ ብላ እያወራች ነው። ቢያንስ በድምፅ የማትለዩ አይምሯችሁን ኦፕን ማታደርጉ ሰምታችሁ ዝም ማለት ሲስተመኛ ሆኑ። የሆነ ይሄማ ድምፅ እዛ ቤት የሰማሁት ነው። ስራ ነው ትስራ፣ ዩቲዩብ ነው የሚከፍላት። እናንተ ግን ሃይሚን አትሳደቡ። ሰያጌን ሃይሚን የሚሳደብ ከሃይሚዬ በታች የሆነ ነው። ኮሜንት እሱ አታነብም። ሃይሚን አትሳደቡ። እኔ ኮሜንታችሁን ላመጣ ነበር፣ ግን ለምንስ አላመጣውም? የምትሳደቡ ኮሜንት እሷ ናት እኮ እንዲያደረገችው። ይሄ ውሸት ነው። ውሸትና እውነት ለዩ። እኔ እኮ ተቃጠልኩ። ውሸትና እውነት ለዩ። እውነት የምታገኙት ቤት ለምሳሌ አዲስ ነገር እኔ ለምሳሌ አንድ ቀን አስደንጋጭ ብዬ አላቅም። አንድ ቀን እኔንም ስለሚያስደነግጠኝ ሜቢ እኔ አሁን የሆነ አስደንጋጭ ብዬ አካብጄው ድንገት አዲስ ነገርም ሊኖር ይችላል ትላላችሁ። በሁለተኛው ሳረግ ደግሞ እችም ዘረ ለገበሬም በሬ ወለደ ጀመረች ትላላችሁ። ከዛም ፍቃዱ ቤት ትሰማላችሁ። ፍቃዱ ነው ስሙ። እሱ ቤት ትሰማላችሁ። አሰሙ። አንዳንድ ቤት የማሰሙት እነዚህ በሬ ወለዶች የታወቁ ናቸው እኮ። ሸገር ያለችው ቪዲዮ ምትገባ፣ አንዷም ጨረቃ ቪዲዮ ምትገባ፣ እንደዚህ 4 ናቸው ምናምን። እንደዚሁም ደግሞ ማርታ አለች። ባይዘዊ አንዳንድ ቲንክ አድርጉ። እኔ የስሩ የፈለጉትን ብለው መሰረት መብታቸው ነው።
የፈለጉትን ቢሰሩ ይስሩ። ሀይሚዬን አትሳደቡ። ሌላው ደግሞ የፈለጉትን ብልም እንደ ዘር ለገበሬ አይነቱ አላህን ፍሩ፣ ፈጣሪያችሁን ፍሩ። በወንድማችሁ ላይ የማትፈልጉትን ነገር ብሩኬ ሆስፒታል ገባ እንዴት ይባላል? እንደዚህ ዚስ ነው ሪስፔክት እንዴ? ነውር ነው እንጂ ራስ ወዳጅ ናችሁ። ራስ ወዳጅ ማለት ነው። ራሱ እንደዚህ ያርጋችሁ የሆስፒታል ነገር እያረጋችሁ፣ አረ አለ ስራችሁን ይስጣችሁ። እኔ በጣም ነው ልቤ የተሰበረው ሪኑን ይሄ ሆስፒታል ገባ በሚለው እንዴ። ነውር ነው እኮ እናንተ፣ ነውር ነው ነውር። ግን ለነገሩ እናንተ ያቦጊዳ ሽፍታ መች ተማራችሁ? ትምህርት እኮ ቤት መሄድ ብቻ አይደለም፣ ሚዲያ ላይ በመቆየት ብዙ ነገር ማወቅ ይቻላል እንዴ። ብሩክም ሰላም ነው ሪሊዮን ነው የምነግራችሁ። ሰላም ባይሆን ሀብ መጥቶ አያወራም፣ ሊታመም ይችላል። እኛ ሁላችንም ታመናል በነጨረቃ። እነሱ ወደው ነው ከነዳኒ ጋር ሄዱት፣ ከነሱ ስና ጋር ሄዱት ሳ እኛ በእነሱ ታመናል ሳ። ስለዚህ አንዳንዴ ባካችሁ በሸር ነገር አታስቡላለሁ። ውዶች እንግዲህ ሁሌም ወዳችኋለሁ፣ አከብራችኋለሁ። ሀይሚዬና የብሩኬ መታረቂያ ሰዓት ደርሷል፣ ቅርብ ነው። እናንተ ዱአ አድርጉ፣ አትጨነቁ። እኔ አሁን ቅድም ተረባብሼ ነበር፣ ራሴን ኮንትሮል አድርጌ ስረጋጋን የመጣሁት እንጂ መፍታ ቤት ሄጄ በቃ እምባዬ ሁሉ የሆነ በጣም ከፍቶኝ ነበር። ግን ወደ ራሴ ተመለስኩ። አልሐምዱሊላህ ብሩክና ሀይሚ በሰላም እንደሚመጡ እንደ በፊቱ እንደምለው እርግጠኛ ነኝ። አብሽሩ።